ጤና ይስጥልን አድማጮቻችን፣ ይህ ሳምንታዊ የኢንተርኔት ራዲዮ ፕሮግራም ሆርን ፍሪኩዌንሲ ነው። የሚያስ ሙልጌታ ነኝ ካለሁበት ከኤድመንተን ካናዳ ሳምንታዊ ዝግጅቶችን ይዤ ወደ እናንተ ደርሻለሁ። እንደምን ሰነበታችሁ? እንደምን ሰነበትን? እንግዲህ በዛሬው ዝግጅታችን በቀጠናው እንዲሁም በኢትዮጵያ እንደተለመደው ያሉትን አበይት ነጥቦችን እያነሳሳን እንደዚህ ወደ እናንተ መረጃዎችን እናደርሳለን። በቀዳሚነት እንግዲህ ያው የሀገር ውስጥ ሁነቶችና ክስተቶችን እንደዚሁ ወደ እናንተ ለማድረስ እንሞክራለን ማለት ነው። ባሳለፍነው ሳምንት እንግዲህ በኢትዮጵያ አበይት ነጥቦች ምን ተከናወኑ፣ እንደዚሁም ያን ተያይዞ ደግሞ ምን አይነት ምልከታስ ከሆርን ፍሪኩዌንሲ ወደ እናንተ ሊደርስ ይችላል የሚለውንም እንደዚሁ አብረን የምናየው ይሆናል። እንግዲህ ያው በአሳለፍነው ሳምንት እንግዲህ አዲስ አበባ በርካታ እንግዶችን ስታስተናግድ የነበረችበትና እንዲያውም እንግዶቿን የሸኘችበት የአፍሪካ ህብረት እንግዶቿን የሸኘችበት እንደዚሁም ደግሞ በጣም በደመቀ ሁኔታ ደግሞ እንግዲህ የግብፁን የቱርኩን እንግዲህ መሪ ረሲብ ጣይብ ኤርዶጋንን የተቀበለችበትም ሳምንት ነበረ። ባሳለፍነው ሳምንት እንደዚሁ በጣም እንግዲህ ከተማችን በጣም ሞቅ ደመቅ ብላ ውበቷም እንደዚሁ የታየበትም ነበረ። በርካታ እንደዚሁ ሀሳቦችም የተስተናገዱበትም ነበረ። ከዛ ባለፈ ደግሞ እንግዲህ በኦርቶዶክስ እምነት ተከታዮች እንደዚሁም ደግሞ በእስልምና እምነት ተከታዮች ዘንድ የሚፈጸሙ ወይም ደግሞ እንግዲህ በሃይማኖቶቹ ተከታዮች ዘንድ የሚጾሙ አጽዋማት ነው የሚባለው። በጣም ይቅርታ እንግዲህ እነሱም የገቡበት የጀመሩበት ሳምንት ነበረ። እንግዲህ የተባረከ የተቀደሰ ጊዜ እንዲሆን እንደዚሁ እንመኛለን። ጸሎታችንን በጋራ የምናደርስበትና ፈጣሪያችንም እንደዚሁ ደግሞ ልመናችን የሚሰማበት ሀገራችንን ሰላም የምትሆንበት እንደዚሁ እንዲሆን እንደዚሁ እንመኛለን። እንግዲህ ባሳለፍነው ሳምንት እንደዚሁ ከጾሙም ጋር ተያይዞ እንግዲህ በጠቅላይ ሚኒስትር አብይ አህመድ የተላለፉት እንግዲህ ወገንተኛ የሚመስሉ የመልካም የጾም ወቅት ምኞቶች በእርግጥ ለእስልምና እምነት ተከታዮች ወገኖቻችን ብቻ የተላለፉ መሆናቸው በበርካቶችን በተለይም ደግሞ የክርስትና እምነት ተከታዮችን ቅር ያሰኘበትም ሳምንት ነበረ። እሳቸውንም ተከትሎ እንግዲህ የወቅቱ የምስራቅ አፍሪካ አማካሪያቸው አቶ ጌታቸው ረዳም እንደዚሁ እንግዲህ በተመሳሳይ ለእስልምና እምነት ተከታዮች ወገኖቻችን ብቻ ነበረ እንግዲህ መልካም ምኞታቸውንም እንደዚሁ ያስተላልፉት የነበረውና እንግዲህ ምን ማለት እንደሆነ በርካቶች የራሳቸውን ሀሳብና አስተያየት የግላቸውን ሀሳብ አስተያየት እንደዚህ ሲሰጡበት እንደነበረ የተስተዋለበት ሳምንትም ነበረ። ባሳለፍነው ሳምንት ማለት ነው። ወደ ዋናው ጉዳያችን እንግዲህ ወደ ዋናው ርዕሰ ጉዳያችን እንገባለን። ያው እንግዲህ ባሳለፍነው ሳምንት የቱርኩ እንግዲህ ጠቅላይ ሚኒስትር ረሲብ ጣይብ ኤርዶጋን ወደ ኢትዮጵያ መምጣታቸውን ተከትሎ እንደዚሁ በርካታ መረጃዎችም እንደዚሁ እየወጡ ነበር የሚገኘው፣ አሁንም ድረስ እየወጡ ነው የሚገኘውና በተለይም ደግሞ ወደ አፍሪካ ከመሄዳቸው ወደ ኢትዮጵያ የሚያደርጉት ጉዞ ከመከናወኑ አስቀድሞ ወደ ተባበሩት አረብ ኤሚሬቶች ወደ አቡዳቢ ነበረ ጉዟቸውን ፕላን አድርገው የነበረው። ነገር ግን ከዛ አስቀድሞ ከጉዟቸው አስቀድሞ የተባበሩት አረብ ኤሚሬት መሪ መሐመድ ቢን ዛይድ አልናህያ ወደ የቱርኳቻቸውን የሚቀበሉበት ሁኔታ ላይ እንዳልሆኑና በተለይም ደግሞ የጤናቸው ሁኔታ አሳሳቢ መሆኑን ተነግሯቸው የጉዟቸው ፕላን እንደተቀየረና በቀጥታም ወደ ኢትዮጵያ እንዳመሩ ወደ አዲስ አበባ እንዳመሩ እንደዚሁ ተዘግበዋልና እንዲያውም አንዳንድ የቱርክ የሚዲያ ተቋማት እንግዲህ ቢን ዛይድ ህልፈታቸውን ነበረ ሲዘግቡም የነበረው። በእርግጥ ከዛ በኋላ
የአሜሪካ አንድ ሴናተር ግራሃም የተባሉ ሴናተር አግኝቼዋለሁ። ለአንድ ሰዓት ተኩልም እንደዚሁ አብረን ቆይተናል፣ አውርተናል የሚል ዘለግ ያለ በትዊተር ገጻቸው ቢያስነብቡም በግልጽ ግን እንዳልታዩ እና በተለይም ደግሞ ከዚህ ቀደም ያደርጉት እንደነበረው በረመዳን ወር መግቢያ ከሰራተኞቻቸው ይቀርብላቸው የነበረውን የመልካም ምኞት መግለጫ በአካል ተገኝተው ይቀበሉ የነበሩ ባልደረቦቻቸውን ወይም ሰራተኞቻቸውን እንደዚሁ ደግሞ እየጨበጡ ሰላምታ እየሰጡ የመልካም ምኞታቸውን ይቀበሉ የነበሩበት ጊዜ ነበር። ነገር ግን በዚህኛው የረመዳን ወር ምንም አይነት እንደዛ ሲያደርጉ አልታየም። እንዲያውም በይፋዊ የትዊተር ገጻቸው ነበረ የመልካም ምኞት መግለጫ ሲያስተላልፉ የነበረው ማለት ነው። ቢን ዛይድ አሁንም ድረስ የጤና ሁኔታቸው አይታወቅም፣ ግልጽ አይደለም። በርካቶች ያው አሁንም በጽኑ ህሙማን ውስጥ እንዳሉ ነው። በተለይም ደግሞ የጭንቅላታቸው የደም መርጋት አጋጥሟቸዋል የሚሉ መረጃዎች ናቸው እየተሰራጩ የሚገኘው። በርካታ ደግሞ እንግዲህ የሶሻል ሚዲያ የማህበራዊ ሚዲያ ተሳታፊዎችና ጉዳዩን ደግሞ የአቡዳቢን ፖለቲካ በቅርብ የሚረዱ ሰዎች እንደሚሉት ደግሞ በቢን ዛይድ በእርግጥም ህልፈታቸው ተሰምቷል። ያንም ተከትሎ እንግዲህ በእሳቸው ሊተካ የሚችል ማን ነው የሚል ፖለቲካል ሪፍት ተከስቷልም የሚሉ እንደዚሁ በመረቶች መካከል የፖለቲካል መሳሳብና ፖለቲካል ሪፍት እንደዚሁ ተከስቷል የሚሉ ሰዎችም እንደዚሁ ደግሞ ቁጥራቸው በርከት ያሉ ነው የሚሆነው። እንደዛም ሆኖ እንግዲህ እንዳልኩት የሴናተሩን ግራሃምን መግለጫ እንኳ የሚደግፍ ወይም ደግሞ የእሳቸውን መረጃ የሚደግፍ ከውጭ ጉዳይ ሚኒስትራቸው ከአቡዳቢ ውጭ ጉዳይ ምንም አይነት መረጃ አልተሰጠም ወይም ደግሞ አልተሰራጨም በአቡዳቢ የውጭ ጉዳይ በኩል እና ይህም ደግሞ እንግዲህ የሴናተር ግራሃምን መረጃ በአንጻሩም ቢሆን ወይም በተወሰነ ደረጃም ቢሆን ፉርሽ ሊያደርግ የሚችል እንደሆነ እገምታለሁኝ። ከዛም ጋር በተገናኘ ደግሞ ሰውየው ያጋሩት ወይም ሴናተር ግራሃም ያጋሩት የፎቶ ማስረጃ በእርግጥም በሰው ሰራሽ አስተውሎት ወይም በአርቲፊሻል ኢንቴሊጀንስ ላለመቀናበሩ ምንም ማረጋገጫ የለም እና እንግዲህ ያው የቢን ዛይድ የጤንነት ሁኔታ ምን አይነት ደረጃ ላይ እንደሆነ አሁንም በውል የሚታወቅ ነገር የለም ለማለት ነው። ያንም ተከትሎ የቱርኩ ፕሬዝዳንት ወደ ኢትዮጵያ ጠቅላይ ሚኒስትር ወደ ኢትዮጵያ አምርተው ነበር። ወደ ኢትዮጵያም ካመሩ በኋላ ከጠቅላይ ሚኒስትር አብይ አህመድ ጋር ሰፋ ያለ ጊዜያትን ወስደው ተወያይተዋል። በቀጠናው ጉዳይ በኢትዮጵያ ባለው ወቅታዊ ሁኔታም እንደዚሁ ውይይት እንዳደረጉ በተለይም ደግሞ ኢትዮጵያ ከቅርብ ጊዜ ወዲህ እያቀነቀነችው ያለውን የባህር በር ጉዳይንም በሚመለከት እንደዚሁ ያንም ተከትሎ ሊመጣ ወይም ደግሞ ሊከሰት ይችላል የተባለን ግጭት በሚመለከት እንደዚሁ በግልጽ በቀጠናው ላይ ምንም አይነት አዲስ ግጭት እንዳይፈጠር የሚል ንግግርም እንዳደረጉ ተሰምቷል። ያንም ተከትሎ በጠቅላይ ሚኒስትሩ በኩል ግን የተሰጡት ምላሾች በጠቅላይ ሚኒስትር አብይ አህመድ በኩል የተሰጡ ምላሾች ግን ከዛ በተቃራኒ በጣም ጠንካራ እንደሆኑና የወደብ ፍላጎታቸውን በግልጽ ያስተጋቡበትም ጊዜ እንደነበር እንዲያውም በዚህ አጋጣሚ የጠቅላይ ሚኒስትር አብይ አህመድ አቋም ከመቼውም ጊዜ በበለጠ በጣም ጠንካራና ፈርም ሆኖ ነው ያገኘሁት። ከዚህ ቀደም የነበረውን በተለይ ሀያላን የሚባሉትና እርሳቸው በተለያዩ አጋጣሚዎች ያገኟቸው የነበሩ በተለይም ደግሞ በሰሜኑ ጦርነት ወቅት በቀጥታም ይሁን በተዘዋዋሪ በመሳሪያ ድጋፍ ረድተዋቸዋል የሚባሉ የሀገራት መሪዎች ባገኟቸው ጊዜ የነሱን ሀገራት ወይም ደግሞ የሀገራትን ሀሳብ ተቀብለው ከማቀንቀን በተለየ ብዙ የኢትዮጵያን አቋም ወይም ደግሞ የግላቸውን አቋም ሲያስተጋቡ አይስተዋልም ነበረ። ነገር ግን በዚህ ዙር በጣም ጠንከር ብለው ፊታቸውም ከመቼውም ጊዜ በበለጠ ትንሽ ፍካቱ ቀንሶ ነበረ ሀሳባቸውን ሲያስተጋቡ የነበረው። ከዛም አስቀድሞ በእርግጥ በአፍሪካ ህብረት
ስብሰባ ወቅት 130 ሚሊዮን ህዝብ እንደዚህ ታፍኖ ነው የሚገኘውና የባህር በር ህብረቱ ያው የባህር በር ኢትዮጵያ ማግኘት የምትችልበትን መንገድ እንዲቀይስ እንዲያማትርም እንደዚሁ ያሳስቡበት ጊዜ ነበር። ከዛም ብዙ ባራቀበት የጊዜ ቀመር ነበረ እንግዲህ ከረሲፕ ጣይብ ኤርዶጋን ጋር ውይይት አድርገው የነበረውና ከኤርዶጋን ሀሳብ በተቃራኒ የቆሙበትም ጊዜ ነበረ። በእርግጥ ባሳለፍነው ሳምንት ማለት ነውና አንዳንዶቹ የኤርዶጋንን ንግግር ተከትሎ የመንግስት ወይም ደግሞ በጠቅላይ ሚኒስትር አብይ አህመድ የሚመራው መንግስት ሊያደርገው ያሰበውን የጦርነት ፕላን ያኮላሸ ንግግር ነው ኤርዶጋን ያደረጉት የሚል ንግግር ሲያደርጉ ነበረ። ነገር ግን ከዚህ የተለየ አንድ ነገር ማሰብ ይገባቸዋል። አድማጭ ተመልካቾቻችንም እንደዚሁ ለእናንተም መረጃ እንዲሆን ለማለት ነው። በእርግጥ ይህ ከብዙዎች የተደበቀ ስላልሆነ ማለት ነው። ኤርዶጋን በጣም ትልቅ ወይም ደግሞ ቱርክ እንደ ሀገር ኢትዮጵያ ትልቅ ማርኬቷ ነች። ከቅርብ ጊዜ ወዲህ በተለይም ደግሞ ከሰሜኑ ጦርነት ጀምሮ ቱርክ ለኢትዮጵያ የነገደቻቸው የድሮን እና ሌሎች የጦር መሳሪያዎች በጣም በርካታ ገቢ የሚያስገኙ ናቸው ለቱርክ እንደ ሀገር፣ ለሻጮችም እንደዚሁ እንደ ግል። ስለዚህ የኤርዶጋን ምንም አይነት ግጭት አያስፈልግም የሚለው አይነት ንግግራቸው በእርግጥም ለኢትዮጵያና ለቀጠናው ሰላም በሚያስብ ሁኔታ ተደርጎ እንዳልሆነ ሊወሰድ ይገባል። በአግባቡ ልንረዳው ይገባል። ምክንያቱም ገበያቸውን ወይም ደግሞ የወርቅ እንቁላል የምትጥልን ዶሮ አይታረድም እና እንደዚህ አይነት በየጊዜው ኢንድለስ የሆነ ዋር የምትሳተፍን ወይም የምታካሄድን ሀገር ኢትዮጵያን ጦርነት አቁሚ ብሎ የመናገር ሞራል በእርግጥም ከኤርዶጋን ይመጣል ተብሎ አይታሰብም እና በእርግጥ ይህ ነገር እንዲታሰብ እንዲጤን ያስፈልጋል። ኤርዶጋን በእርግጥ ለቀጠናው ብሎም ለኢትዮጵያ ሀሳባቸውን ወይም ደግሞ በጣም ለቀጠናው ካለው ስጋት ቀናኢነት የመነጨ ሀሳብ እንዳልሆነ ግን ሊታሰብ ይገባል ማለት ነው። ሌላው በራሳችሁ ችግራችሁን በራሳችሁ እንድትፈቱ ሌላ የኢንተርናሽናል ወይም ደግሞ ዓለም አቀፍ ሀገራት ሌሎች ሀያላን ሀገራት መደባደቢያና መፈንጫ ሊሆኑ እንደማይገባም እንደዚሁ የተናገሩበት አጋጣሚም ነበረ ኤርዶጋን። ነገር ግን ያው እርሳቸውም አንደኛው የቀጠናውን በበላይነት ከሚያምሱትና ብዙ የፓወር ሽፍት እንዲኖር ወይም ደግሞ የሀያላን ሀገራት ጣልቃ ገብነት በስፋት ከሚታይባቸው ቀጠና ውስጥ አንዱ ከመሆኑም አንጻር እንዲሁም ደግሞ ሀያላን ሀገራት ተሳታፊዎች ቀጥተኛው በተዘዋዋሪም ወይም በቀጥተኛ ሁኔታ ቀጠናው ላይ የሚሳተፉ ሀገራት አንዱ ግን ቱርክ ነች እና ይህ እየሆነ ባለበት አሽሙርና ስላቅ በሚመስል ሁኔታ ነው ኤርዶጋን ሲናገሩም የተሰማው የነበረው ማለት ነው። የኤርዶጋን ጉብኝት በጣም በርካታ ምልከታዎችንም እንደዚሁ ማንሳት ይቻላል። በተለይም ደግሞ ከአንካራው ስምምነት በእርግጥ ኤርዶጋንን ተከትሎ ያው የእስራኤል ፕሬዝዳንት ኤርዞግም በቅርቡ በቀጣይ ሳምንት ወደ አዲስ አበባ ጉዞ እንደሚያደርጉ ያው እንግዲህ ታይምስ ኦፍ እስራኤል ዘግቧልና ሌላ ውጥረት ኢትዮጵያ በጣም በሁለት ሀያላን መካከል በሁለት ብሎክ መካከል በጣም የተወጠረች ሀገር እንደሆነች እንደዚሁ መገመትም አያዳግትምና በቅርቡ ለሶማሌላንድ ባሳለፍነው ኤፒሶዳችን ወይም ደግሞ ዝግጅታችን ይመስለኛል ኢትዮጵያ ለሶማሌላንድ እውቅና ለመስጠት እስራኤልን ተከትሎ እውቅና ለመስጠት ዳርዳር እያለች እንደሆነ እንደዚሁ በወፍ በረር በገደምዳሜ ጠቅሰነው ነበረና አሁን እንግዲህ ይህ የቱርክ ጉብኝት ወይም ደግሞ የአንካራ ጉብኝት በአዲስ አበባ ያን ሀሳባቸውን እንዲተውና በተለይም ደግሞ ከሶማሊያ ወይም ከሞቃዲሾ ጋር የሚያቃቅረውን ሀሳብ ትተው የአንካራውን ስምምነት እንዲያስጠብቁ የሚያደርግ ጉብኝትም እንደሆነ እንደዚሁ ይጠበቃል። ነገር ግን የእስራኤል ፕሬዝዳንት እንግዲህ ወደ ኢትዮጵያ በመምጣት ሌላ ሀሳብ ወይም ደግሞ ሌላ ጫና ሊያደርጉ እንደሚችልም ከወዲሁ ይጠበቃልና ከዚህ ቀደም ታስታውሱ እንደሆነ አድማጮቻችን አሁን ገዢውን ፓርቲ ወይም ብልጽግናን ይደግፋሉ ከሚባሉ ግለሰቦች አንዱ የሆነው
አክቲቪስት ማለት ይቀላል መሰለኝ አሁን በአክቲቪስት መጠራት ይቻላል። ስዩም ተሾመ እስራኤልን በግልጽ ሲኮንን እንደነበር ይታወሳል። በተለይም ደግሞ አማራ ክልል ያለውን ሙቭመንት እና አማራ ክልል ያለውን እንቅስቃሴ ከመጀመሪያው የነበረውን እንቅስቃሴ አሁን እንኳን ወደ ፉል ፍሌጅድ ጦርነት አድጓል። መጀመሪያ የነበረውን እንቅስቃሴ በሚመለከት የእስራኤል መንግስት ያሰለጥናቸዋል፣ ይረዳቸዋል እስከ ማለት ደርሶ ነበረ። በተለይም ደግሞ በህጋዊነት ተመዝግበው ይንቀሳቀሱ የነበሩ ደግሞ የፖለቲካ ፓርቲዎችን በተለይም ደግሞ የአብን ፖለቲካ ፓርቲን የአማራ ብሔራዊ ንቅናቄን አመራሮች ወደ ቴልአቪቭ ወስዶ የእስራኤል የደህንነት መስሪያ ቤት ወይም ደግሞ ሞሳድ ያሰለጥናቸዋል እስከ ማለትም ደርሶ ነበረና ይህንም ተከትሎ የእስራኤል አዲስ አበባ የሚገኘው የእስራኤል ኤምባሲ መግለጫ ወጥቶበት ነበረ። ወደ ክስም ሄዶ ነበረ። በእርግጥ ያው ከኢትዮጵያ መንግስት የሹም ዶሮ ስለሆኑ አቶ ስዩም ተሾመ ምንም የደረሰባቸው ወቀሳም ወይም ደግሞ ግሳጼም አልነበረም። እንደዚሁም ወደ ህግም የቀረቡበትም አጋጣሚ አልነበረም። ይሁን እንጂ ያ ሁሉ ችግር አለ አሁንም በኢትዮጵያ መንግስት ዘንድ። አሁንም የእስራኤልን መንግስት በአይነ ቁራኛ የሚከታተል መንግስት እንደሆነ የአዲስ አበባው መንግስት ይታወቃልና የሄርዞግ ጉብኝት በእርግጥ ከፍተኛ የሆነ የጫና ሊያሳድር እንደሚችል ከወዲሁ ይጠበቃል። ምክንያቱም የእስራኤልን ፈለግ ተከትላ አዲስ አበባ እውቅና የምትሰጥ ከሆነ በርካታ ነገሮችን ከዚህ ቀደም የገነባቻቸውን በተለይም ደግሞ ከቱርክ ጋር ያላትን ግንኙነት የሚያሳጣ ስለሚሆን ከዛም በተጨማሪ ደግሞ በዙሪያዋ ያሉትን በርካታ ሀገራት እንደዚሁም ደግሞ የኢስት አፍሪካ ኮሚኒቲን ጨምሮ ማለት ነው ብዙዎቹ በኢትዮጵያ ላይ ጀርባቸውን ሊያዞሩ እንደሚችሉ የአፍሪካ ህብረትንም ጨምሮ በኢትዮጵያ ላይ ጀርባቸውን ሊያዞሩ እንደሚችሉ እንደዚሁ እና በርካታ አህጉራዊና ቀጠናዊ ዲፕሎማሲውን ሊያሳጣ የሚችል ውሳኔ ሊሆን እንደሚችልም እንደዚሁ ይጠበቃልና ኢትዮጵያ ካልኩሌቲቭ የሆነ ሪስክ ልትወስድ ትችላለች። ወይም ደግሞ እንግዲህ ራቅ ተደርጎ የሚታሰብ ከሆነ በዲፕሎማሲ ዘርፍ ራቅ ብሎ የሚያስብ እንግዲህ ኤክስፐርት ካለን ወይም ደግሞ አመራር ካለን ይህን ነገር ቆም ብሎ የሚያጤንበት አጋጣሚ ሊኖር ይችላል ብዬ አስባለሁኝ ማለት ነው። እንግዲህ ከዛ በኋላ የኢትዮጵያ እንግዲህ ጠቅላይ ሚኒስትር አብይ አህመድ ከኤርዶሃን ጋር ከነበራቸው ቆይታ በኋላ በቀጥታ የሄዱት ወደ ወለጋ ነው። በርካታ ሬዚስታንስ የሚታይበት በኦሮሚያ ክልል በጣም ጠንካራ የኦላ ወይም ደግሞ የኦነግ የኦሮሞ ነጻነት ሰራዊት ጦር የሚንቀሳቀስበት ቀጠና ነው የወለጋ ቀጠና እና ወደዛው ነበረ ያመሩት የነበረው። በእርግጥ ከዛ በኋላ እንግዲህ በጃልመሮ የሚመራው ይህ የአርምድ ግሩፕ መግለጫ ማውጥቶ ነበረና በእርግጥ ከሄዱ በኋላ በጣም ወደ ብዙ የሚመነዘሩ ንግግሮችንም እንደዚህ ሲያደርጉ ተስተውሏል። በእጃችን የገባውን እድል ወይም ደግሞ ሀገር የማስተዳደር እድል ሊነጥቁን ነው ዝሆኖች የሚሉ ማለት ዝሆኖችን እንደ ምሳሌ በማንሳት እንደዚሁ ሊሰብሩን ዝሆኑን ለመስበር እንደዚሁ የሚሉ ያው ጠቅላይ ሚኒስትር አብይ አህመድ በጣም በርካታ እንስሶችን በመጥራት ነው ምሳሌ በመስጠትም የሚታወቁትና እንደዚሁ ሲናገሩ ይስተዋላል እና በእርግጥ ከኤርዶዋን ጋር የነበራቸው ግንኙነት መልካም እንዳልነበረ የነበራቸው ውይይት በእርግጥ ፍሬያማ እንዳልነበረ በዚሁ ማሳያ ነው እና ወደ እንግዲህ ከዚህ ቀደም ብዙ ሪዘንትመንት ይስተዋልባቸው ወይም ደግሞ ወደ እሳቸው ይሰነዘር የነበረበትን የኦሮሚያን ክፍል ነበር የሄዱትና ይህንንም መንግስታቸውን ጠብቁ እስከ ማለትም ደርሰው እንደነበረ እና በወቅቱ የነበረው ንግግራቸው በኦሮምኛ ያደረጉት ንግግር እንደዚህ አይነት መልእክቶችን ያዘለ ነበረ እና በእርግጥ ምን ተሰምቷቸው ነው ወደ ወለጋ ሄዱት? ይህ ከምርጫ ጋር ወይም ደግሞ በቅርቡ ሊያደርጉት ካሰቡት ምርጫ ጋር የሚያያዝ እንዳልሆነ በእርግጥ በውል የሚታወቅ ነገር ነው። ምክንያቱም ደግሞ አንደኛ በኦሮሚያ ክልል የሚወዳደሩ ወይም ደግሞ ብልጽግናን የሚፎካከሩ ጠንካራ ተፎካካሪ ፓርቲዎች ያውም ደግሞ በወለጋ ይኖራሉ ተብሎ አይታሰብም። ይህንም ታሳቢ አድርገው እንዳልሄዱና ወይም ደግሞ ወደፊት ሊመርጠኝ ይችላል የምርጫ ድምፅ ወይም ደግሞ
በምርጫ ላሸንፍ እችላለሁ በወለጋ ቀጠና የሚለውን ሐሳብ አንግበው ብቻ እንዳልሄዱ ይታወቃልና ምን ለማለት ነው? ወይም ደግሞ ያዘነባቸውን ህዝብ በእርግጥ ለምርጫ ብቻ የፈለጉት አይመስልም። በዋነኝነት መሳሪያ ይወስዳሉ ወይም ደግሞ ያገኛሉ የሚባሉባት ቱርክ በእርግጥም እንግዲህ አሳልፋ ሄደችው ወይም ደግሞ በመሪዋ በኩል ያስተላለፈችው መልእክት በእርግጥ የአዲስ አበባውን አስተዳደር የሚጎረብጥ ነበር ወይ ለማለትም የሚያስደፍር ነውና ይህንም ተከትሎ ወደ ወለጋ ያቀኑት ጠቅላይ ሚኒስትር አብይ መንግስታችሁን ጠብቁ እስከማለት ደርሰው ነበረ። ይህ በጣም ብዙ አይነት ሐሳብን በዜጎች ላይ የሚከትና እርስ በርስ ጥርጣሬን የሚያደርግ እንደዚሁም ደግሞ አንዱ ባንዱ ላይ እንዲነሳም የሚያደርግ አስተሳሰብም ነው ወይም ደግሞ የአደባባይ ላይ ጥሪም ነውና ይህን ሐሳብ እንግዲህ ወደፊት ደግሞ በወለጋ ቀጠና እንግዲህ ብዙዎች በርካቶች በማንነታቸው ሲገደሉም እንደዚሁ የሚታወስ ነውና እርሳቸው አንድ ቦታ ላይ ንግግር ባደረጉበት ጊዜ በወለጋና አካባቢው የሚኖሩ በተለይም ደግሞ በአማራ ማህበረሰብ ላይ የሚደረጉ ጭፍጨፋዎች በጣም ፓተርናቸው እስኪታወቅ ድረስ ነበረ ሲከናወኑ የነበረውና አሁንም እንግዲህ ብዙዎች ስልጣናችንን ሊነጥቁ ወይም ደግሞ የናንተን ስልጣን ወይም የናንተን ጊዜ ወይ እናንተን ኃላፊነት በአጋጣሚ እጃችን የገባውን ሀገር የማስተዳደር እድል ሊነጥቁን ነው የሚለው ነገር በራሱ ህዝብን በህዝብ ላይ በጣም የሚያቃቅር እንደሆነ እንደዚሁ ሊታሰባል ወይም ደግሞ ሊታሰብ ይችላል። ወደ ብሔራቸው በእርግጥ ጠቅላይ ሚኒስትር እየተሸጎጡ ነው ወይ የሚያስብልም ነው በእርግጥ እና እንደዛ ተደርጎ መተርጎምም ይችላል ለማለት ነው። በእርግጥ ከዛ በኋላ ይህን ለዚህ ዝግጅት እንግዲህ በምንዘጋጅበት ጊዜ ወደ ወለጋም እንደዚሁ ያገኘነው መረጃ አለ። እርሳቸው ጉብኝት አድርገው ከወጡ በኋላ በርካታ በስፍራው ዲፕሎይ ተደርጎ የነበረው የሀገር መከላከያ ሰራዊት አብሮ ነው የለቀቀውና ያንም ተከትሎ እንግዲህ የኦነግ ወይም የኦላ ሰራዊት ጥቃት አድርሷል በዙሪያው በአካባቢ የሚገኙትም እንደዚሁ የሎካል የገቨርንመንት ስትራክቸር ላይ ያሉ ባለስልጣናትንም እንደዚሁ ገድሏልና በአካባቢው በእርግጥ እርሳቸው እንዳሉት በጣም ብዙ ጥበቃ ነበር ተደርጎ የነበረው። ከዚህ ቀደም ተደርጎም አይታወቅም። በአነፍናፊው ውሻ ወይም ደግሞ እንደዚሁ ትሬንድ የሆኑ ውሾች አካባቢውን ሲፈትሹ ነበረ። በጣም ብዙ አይነት ጥበቃ ተደርጎላቸው ነበረ ጠቅላይ ሚኒስትር አብይ ከመድረሳቸው አስቀድመውና ከለቀቁ በኋላ ግን አብሮ ነበረ በስፍራው ዲፕሎይ ተደርጎ የነበረ ጦር ከዚህ ቀደም ብዙ ረጅም ጊዜ እዛው አካባቢ ነበረ የሀገር መከላከያ ሰራዊት ዲቪዥን ነውና አብሮ ነበር የለቀቀውና ከዛ በኋላ ያው ንጹሃን ተገድለዋል። የመንግስት ባለስልጣናትም የወረዳ የቀበሌ መንግስት ባለስልጣናትም እንደዚሁ አብሮ ተገድለዋል። ስለዚህ ከሞላ ጎደል የአካባቢ ወይም ደግሞ ጠቅላይ ሚኒስትር አብይ አህመድ የጎብኝተውት የመጡት አካባቢ በታጣቂዎች እጅ እየወደቀ ነው የሚገኘው አሁን ይህን ፕሮግራም እስከምንቀርጽበት ጊዜ ሰዓት ድረስ ማለት ነው። ስለዚህ በእርግጥ እርሳቸው እንዳሉት በአካባቢ ያለውን የኮሪደር ልማት በእርግጥ በጣም ውብ ሆኖ ነበር የተሰራው። የታዋቂው ፖለቲከኛ የኃይሌ ፊዳም ሐውልት ቆሞ እሱንም መርቀዋል። በርካቶች እንዲያውም ያው ጠቅላይ ሚኒስትር አብይ አህመድ ሲጓዙ ወደ እንደዚህ የክልል ከተሞች በርካታ ሹመኞቹ ወይም ሹማምንቶቻቸውን ይዘው ነው የሚጓዙት። ከዛም ውስጥ አንደኛው አቶ ጌታቸው ረዳ ናቸው። እንግዲህ ከረጅም ጊዜ በኋላ አቶ ጌታቸው ረዳ ወደ ጠቅላይ ሚኒስትር አብይ አህመድ እንግዲህ የመቅረብና የማግኘት እድልም እየተሰጣቸው እንደሆነ እንደዚሁ እያየን የሚገኘው በእርግጥ ተራርቀዋል የሚሉ በጣም በርካታ መረጃዎችም ሲወጡ ስለነበረ ማለት ነው። ከዚህ አስቀድሞ ያ አይደለም የጊዜው ውይይታችን። በእርግጥ ግን በእርግጥ አሁን ባለው ወቅት የጠቅላይ ሚኒስትሩ በብዙ ጥበቃ የጎበኙት አካባቢ አሁን በታጣቂዎች እጅ እየወደቀ ነው የሚለው ግን ራሱን የቻለ በብዙ ሊተረጎም የሚችል እንደዚሁ ሐሳብ ወይም ደግሞ መረጃ ነው ወደ እናንተ የምናደርሰው ማለት ነው። ከዛ በቀጣይ ሌላ ጥቃት እንግዲህ እያየን ነው። አሁን ደግሞ ወደ ኤፍራታና ግድም ወረዳ ወደ ሰሜን ሸዋ የአማራ ክልል ሰሜን ሸዋ አካባቢ አሁን በጣም በርካታ ጥቃት እየተሰነዘረ ይገኛል።
በስፍራው እንግዲህ በርካታ መረጃዎችን ለማሰባሰብ ሞክረን ነበረ። በተለይም ደግሞ ለዚህ ዝግጅት በምናደርግበት ወቅት በርካታ መረጃዎችን ከስፍራው ለማግኘት ሞክረናል። እንደዚሁም ደግሞ አሁን ያው ምስሉ ላይ የምትመለከቱት እንደዚሁ የጥቃት ነው እየተከናወነ ያለው። በተለይም ደግሞ አርሶ አምባ በተባለ ቀበሌ በኤፍራታና ግድም ወረዳ አርሶ አምባ በተባለ ቀበሌ በጣም በርካታ ጥቃት እየተከናወነ ነው የሚገኘው። ሙሉ በሙሉ በሚባል ደረጃ ይህ ቀበሌ ወድሟል። የዚህ ቀበሌ መውደም እና ደግሞ የጥቃቱ መንስኤ የሆነው ደግሞ ከአጎራባች የኦሮሞ ብሔረሰብ አስተዳደር የሚመጡ ሚሊሻዎች ታጣቂዎች ወይም ደግሞ ኢንፎርማል ታጣቂዎች አይደሉም። እነዚህ ሰዎች ሚሊሻዎች ናቸው። ይህንም ደግሞ በግል ያረጋገጥነው ጉዳይ ስለሆነ ነው እንደዚሁ በድፍረት መረጃውን ወደ እናንተ የምናደርሰው። ከኦሮሞ ብሔረሰብ አስተዳደር የተነሱ ሚሊሻዎች ናቸው። በመንግስት ቀጥተኛ ትዕዛዝ በሚመስል መልኩ ይላሉ የአካባቢው ነዋሪዎች ለዝግጅት ክፍላችን መረጃ በሰጡበት ወይም ባጋሩበት ወቅት ማለት ነው። ከመንግስት ቀጥተኛ ትዕዛዝ የተሰጠ በሚመስል መልኩ ነው የተደራጀ ጥቃት በነዋሪዎች እና በተለይም ደግሞ በአርሶ አደሮች ምንም ባልታጠቁ ሲቪሊያን ላይ ነበረ ጥቃት ሲያደርሱ የነበረው። ቤቶቻቸውን አቃጥለዋል። የቀንድ ከብቶቻቸውን እንደዚሁ እየነዱ ይዘው ሄደዋል፣ ዘርፈዋል። ምርቶቻቸው እንደዚሁ ዘርፈዋል። ቤቶች ወይም ደግሞ መኖሪያዎች ሙሉ በሙሉ በሚባል ደረጃ እንዲወድሙ ወይም በእሳት እንዲጋዩ ተደርገዋል። በምስሉም ላይ እንደምታዩት እንደዛው ነው። ያንኑ ነው የሚያመለክተው። ምክንያቱ ምን እንደሆነ ምክንያቱም ከዚህ ቀደም በተለይም ደግሞ የጠቅላይ ሚኒስትር አብይ አህመድ መንግስት ወደ ስልጣን ከመጣ ጀምሮ በተለይም በማጀቴ እና በአጣያ አካባቢ በርካታ በአስራዎቹ የሚቆጠር ጊዜያት ተደጋጋሚ የሆኑ ጥቃቶች ከዚሁ አካባቢ የሚመነጩ ነበሩ። ይህንም ተከትሎ የወረዳው የዞኑ እንደዚሁም ደግሞ የክልል ርዕሰ መስተዳድሮች ወይም ደግሞ ከፍተኛ ባለስልጣናት ይህን ጥቃት ሲያወግዙ ብዙም አፍታም ሳይቆዩ ነው ከስልጣናቸው የሚነሱት። ይህንም ተከትሎ እንዲያውም ለዚህ ለጥቃት ደርሶባቸዋል ወይም ደግሞ ይህን አይነት ጥቃቶችን በግልጽ በመቃወማቸው ነው ለህልፈት የተዳረጉት ወይም ደግሞ ሞታቸው ያው ሚስትሪየስ ሆኖ እስካሁንም የቆየው የሚባልላቸው አቶ ግርማ ይሽጥላ በዚሁ ጋር የተያያዘ ጥቃት ሊሆን እንደሚችልም እንደዚሁ ይገመታል እና በተደጋጋሚ ነው የወደሙት ማጀቴ፣ አጣዬ የሚባሉ አካባቢዎች ማለት ነው በሰሜን ሸዋ ዞን እና በኦሮሞ ብሔረሰብ አስተዳደር አጎራባች ወይም ደግሞ ድንበር አካባቢዎች የሚገኙት ስፍራዎች ማለት ነው እና አሁን ያለው ጥቃት ግን ከሰሞኑ መንግስት ከፍተኛ ኦፕሬሽን በአካባቢው አደርጋለሁ በሚል የኤሊት ፎርስ የሚባለው ወይም ደግሞ ኮማንዶ የተባለውን ኃይል አሰማርተው ነበረ ወደ ሸዋሮቢት እና ኤፍራታና ግድም ወረዳ አካባቢ ማለት ነው። ያንም ተከትሎ ደግሞ አብሮ አጋዥ ወይም ደግሞ ኮላቦሬት እንዲያደርጉ ከኦሮሞ ብሔረሰብ አስተዳደር ሚሊሻዎችን አብሮ አሰልፎ ነበረ። ነገር ግን ኦፕሬሽኑ ካለቀ በኋላ የኮማንዶ ኃይሉ ስፍራውን ለቆ ሲወጣ ይህን የሚሊሻ ኃይል ግን አካባቢውን እንዲያጠቃና ወይም ደግሞ ለተጨማሪ ጥቃት እንዲዘጋጅ በማድረግ እነሱን ካንቀሳቀሳቸውና ወደ ሰሜን ሸዋ ይዟቸው ከገባ በኋላ ትቷቸው ወጥቷል። ስትራቴጂክ የሆኑ ስፍራዎችን እንደያዙ ነው ትቷቸው ወጣው። ለጥቃት ምቹ ነው። እንግዲህ ከዚህ ቀደም ሲቪሊያን ታርጌት ያደረጉ ኦፕሬሽኖች ነበር ሲከናወኑ የነበረው። ታጣቂዎችን እምብዛም የሚያገኝና ውጤታማ የሆኑ ኦፕሬሽኖች ሲከናወኑ አልነበረም እና በእርግጥ ያንም ምክንያት በማድረግ እንግዲህ እነዚህን ታጣቂዎች ወይም ደግሞ እነዚህን የኦሮሞ ብሔረሰብ አስተዳደር ሚሊሻዎችን በስፍራው በማስቀመጥ ጥቃት እንዲያደርሱ አድርገዋል ማለት ነው። ይህንም ተከትሎ ያው አርሶ አደሮች በቻሉት መጠን ለመከላከል ሞክረው ነበር። እነሱም ለህልፈት ተዳርገዋል። አንዳንዶቹ እንዲያውም መረጃውን ያደረሱን ሰዎች እንደሚሉት ጥቃት ለማድረስ የመጡ ሰዎችን ለመመከት በሚደረገው ርብርብ ወቅት እንዲያውም አንዳንድ የመንግስት ኃይሎች አብረዋቸው ተሰልፈው ከሚሊሻዎች ጋር ወይም ደግሞ ከነዚሁ ከጥቃት አድራሾች ጋር አብረዋቸው በመሰለፍ ንጹሃን ራሳቸው እንዳይከላከሉ እያደረጉም እንደነበር እንደዚሁ መረጃውንም ለኛ አድርሰውናል ማለት ነው። በእርግጥ እንደዚህ አይነት ጥቃት ወይም ደግሞ እንደዚህ አይነት
የተደራጀ አይነት ጥቃት በዚህ አካባቢ ሲከናወን ይህ የመጀመሪያው አይደለም። በርካታ ጊዜያት ነው ሲከናወን የነበረው። አሁንም ተጠያቂነት የለም። ሌላ አይነት ዙር ውድመት፣ ሌላ አይነት ዙር መፈናቀልና ሞት ነው በዚሁ አካባቢ እየተከናወነ የሚገኘው ማለት ነው። ለዚህም ደግሞ ምላሽ ለመስጠት ፈቃደኞች አይደሉም። የተደረጉት ጥያቄዎች፣ የተፈጸሙ ጥያቄዎች ምንድናቸው፣ የተፈጸሙት ድርጊቶች ምንድናቸው ብሎ ለመጠየቅ እንኳ ፕሮፐርሊ ምላሽ የሚሰጥም የመንግስት አካል ደግሞ ከአማራም ክልል እንዲሁም ደግሞ ከኦሮሚያም ክልል የለምና የፌዴራል መንግስትንም ጨምሮ ማለት ነውና አሁንም ዜጎች ለተጨማሪ እንግልት እየተደራረጉ ነው ለማለት ያስፈልጋል ማለት ነው። ሌላው ያው ወደ ቀጠናው የሚወስደን በእርግጥ ቀጠናው ኢትዮጵያንም አብሮ የሚነካ ስለሆነ ወደ ቀጠናውም የሚወስደን ሌላ ነጥብ መጥቷል። አሁን እንግዲህ ይህን መረጃ ወደ እናንተ እያደረስን ባለንበት ሁኔታ ማለት ነው። ወደ ሞቃዲሾ የተሰማ አንድ መረጃ ነው። በጣም ግዙፍ የጦር ሎጂስቲክ በሞቃዲሾ አየር ማረፊያ አደን አዴ ኢንተርናሽናል ኤርፖርት እያረፈ ነው የሚገኘው። ይህም ደግሞ ከኳታር እንደሆነ ነው መረጃዎች እያደረሱን የሚገኘው። አሁን በቀጥታ መስመራችን ላይ ነበረ እንግዲህ የመልእክታቸውን ያስተላለፉልን። ይህም ደግሞ የሚሆነው ከቱርክና ከግብፅ ከዚህ ቀደም የተላከላቸው ወደ ሶማሊያ ከተላከው የጦር ሎጂስቲክ በተጨማሪ ነው ይህ ከኳታር የመጣው። ይህ የመጀመሪያ ዙር አይደለም ከኳታር ሲመጣ። በእርግጥ ከዚህ ቀደምም እንደዚሁ በጣም ከፍተኛ መጠን ያለው የጦር መሳሪያ ከኳታር ወይም ከዶሃ ወደ ሞቃዲሾ ተላልፎ ነበረ። ይህ የሆነበት ምክንያት ደግሞ በቅርቡ እንግዲህ የሶማሊያ መንግስት ሶማሌላንድን እውቅና የሰጠችውን የእስራኤልን መንግስት በጽኑ እንደሚቃወምና እንደሚጋፈጥ በአስፈላጊው መንገድ እንደሚጋፈጥ እንደዚሁ ይፋ ካደረገ በኋላ ነው ዘርፈ ብዙ የጦር ድጋፎች እየተደረጉለት የሚገኘው ማለት ነው። በእርግጥ ያው ታላላቅ ሀገራት በእርግጥ አሁን ግብፅም እንደ ቀጠናው የቡድን አባት ነው ራሷን እየቆጠረች የሚገኘው እና በሞኝ ክንድ ነው የዘንዶን ጉድጓድ እየለኩ የሚገኘው። በሶማሊያ መሪ እንግዲህ ሼክ ሐሰን ንግግር እና የእሳቸው በጣም ያልተመጣጠነ አይነት ብራቨዶ በእሳቸው ክንድ ነው የዘንዶን ጉድጓድ ለመለካት እየተሞከረ የሚገኘው እና በርካታ ሀገራት የቆየ የእስራኤል ጥላቻም ያለባቸው ሀገራት እንደዚሁ ጦር መሳሪያቸውን እያሸክሙ ግፋ በለው እያሉት ነው የሚገኘው። ምን አይነት እንግዲህ ጣፈንታ ከወደፊት ይኖራል የሚለውን በእርግጥ አብረን የምናየው ይሆናል ማለት ነው። ይህን ግን እንደ መረጃ ወደ እናንተ ለማድረስ ያስፈልገናል ለማለት ነው። በነገራችን ላይ ያው ቅድም መጀመሪያም ላይ እንዳልኩት የኤርዶዋን በጉብኝታቸው በአዲስ አበባ ባደረጉት ጉብኝት የሀያላን ሀገራት መደባደቢያ አትሁኑ ወይም ደግሞ በጉዳያችሁ ጣልቃ እንዳይገቡ ቀጠናውም የነሱ መፈንጫ እንዳይሆን የሚል ንግግር ሲያደርጉ ተስተውሎ ነበረና እርሳቸው ግን በሳይመልቴኒየስሊ ያው ቀጠናውን እየፈነጩበት እንደሆነ ማሳያም ናቸው። በእርግጥ ኤርዶዋን ጸባያቸው እንደዚህ ነው። እርሳቸው በጣም እብሪተኛም ናቸው። ሲያስፈልጋቸው ደስ ያላቸውን የሀገራት አምባሳደሮች ጠርጎ በማስወጣትም እንደዚሁ ይታወቃሉ። በ2021 ያደረጉትም ይሄን እንግዲህ ኦስማን የተባለ ፊላንትሮፒስት እንግዲህ ኦስማን ካቫላ ይባላል ባልሳሳት ሙሉ ስሙ። እንግዲህ በ2021 ዓመተ ምህረት ፊላንትሮፒስት ነው ኦስማን ካቫላ እና በ2021 ዓመተ ምህረት ግን የዘጠኝ ሀገራት ኤምባሲዎች በጋራ ባወጡት መግለጫ እንዲፈታ ታስሮ ነበረና እንዲፈታ የሚጠይቅ ነበረና ወዲያውኑ ነበረ ኤርዶዋን እንዲባረሩ ከሀገር ለቀው እንዲወጡ ከዛ ውስጥ የአሜሪካም ዲፕሎማት ነበሩበትና ከሀገር ለቀው እንዲወጡ የሚል ትዕዛዝ ያስተላልፉት የነበረውና በጣም በርካታ ሀገራት እነዚሁ አምባሳደሮቻቸው የተባረሩባቸው ሀገራት በጣም ጮኸው ነበረ። ኤርዶዋን የሚሰሙ አልነበረም፣ ወይም ደግሞ ደንታ የሰጣቸው አልነበረም። እንዲያውም
ሁሉም በሚባል ደረጃ በይፋ ይቅርታ ጠይቀው ነው አምባሳደሮቻቸው የተመለሱት የነበረው። በተለይም ደግሞ እንግዲህ ባልሳሳት የአሜሪካ መንግስት ይህ ነገር እንደማይደገምና የቱርክና የአሜሪካ ግንኙነት በዚህ ሊሻክር እንደማይገባ እንደዚሁ ንግግርም አድርገው ነበርና በወቅቱ ኤርዶዋንም እንግዲህ አሜሪካ ከስተቷ ትማራለች ብዬ ገምታለሁ የሚል በጣም በእብሪት የተሞላ ንግግር ነበረ ሲያደርጉም የነበረውና እንደዚህ አይነት ናቸው ኤርዶዋን። ጸባያቸው ይህን ይመስላል እና አሁንም እንግዲህ በቀጠናው ላይ ደግሞ በድፍረት ተዋናይ ሆነው እንግዲህ ግንባር ቀደም ሆነው መጥተዋል ማለት ነው። ሌላው እንግዲህ የቀጠናው ጉዳይ የግብፅና የኬንያ አዲስ ጥምረት ወይም ደግሞ አዲስ ግንኙነት ወደ የግንኙነት እድገታቸው በጣም ከፍ እያለ መምጣቱን ከሰሞኑ እንግዲህ የግብፅ ውጭ ጉዳይ ሚኒስትር ወደ ናይሮቢ ተገኝተው በርካታ ጉዳዮችን እንደዚሁ ከናይሮቢ ባለስልጣናት ጋር ተገናኝተው እየመከሩ ይገኛሉ። በዋናነት ግን ውይይታቸው በጣም በርካታ ነጥቦችን የያዘ ነበረ። ከዛም ውስጥ እንግዲህ በኢንዱስትሪ፣ በኢኮኖሚ ትስስር፣ በንግድ እንደዚሁም ደግሞ ቀጠናዊ መረጋጋት የምትል በጣም ውስጠ ወይራ የሆነች ነገርንም እንደዚሁ አንስተዋል በጋራ ጉባኤያቸው ማለት ነው፣ በጋራ ግንኙነታቸው። በእርግጥ ሁለቱ ግብፅና ኬንያን የጋራ ቀጠናዊ ጉዳይ የሚያስማማቸው ምን ነገር አላቸው? ምን ይጋራሉ? ከዚህ ቀደምስ ምንድን ነበራቸው? በእርግጥ ወደ 1964 ይመዘዛል የዲፕሎማሲ ግንኙነታቸው የሁለቱ ሀገራት። ነገር ግን በእርግጥ በጊዜው የነበረው የማኦማኦ ሙቭመንትን በኬንያ የነበረው ሙቭመንትን ግብፅ በመደገፍና ወይም ደግሞ እውቅና እንዲያገኝ በማድረግ ረገድ የተወሰኑ ስራዎች ነበሩ። ነገር ግን ከዛ በኋላ በእርግጥ ኬንያና ግብፅ ምን የሚያሳስራቸው ቀጠናዊ ጉዳይ አላቸው? ድንበር አይጋሩ፣ የሚጋሩት ውሃ የለ። በእርግጥ አሁን የውሃ ጉዳይ ወይም ደግሞ አክሰስ ዘ ሲ በጣም በርካታ ዓለም አቀፍ ትኩረትን እየሳበ ይመስላል በቀጠናው በኩል እና ይህንም ጉዳይ እንኳ እንዳይወያዩበትና እንዳይመክሩበት አንድ ላይ ወይም ደግሞ አንድ የሚያደርጋቸውን ውሃ ይጋሩ። ግብፅ በሜዲትራኒያን እና በቀይ ባህር መካከል ነው የምትገኘው። ኬንያ በዋናነት የምትጠቀመው ደግሞ ኢንዲያን ኦሽን ነው። በእርግጥ ሁለቱ ሀገራት ምን አይነት የጋራ መረጋጋት ወይም ደግሞ ቀጠናዊ መረጋጋትን እንደ ሀሳብ ይዘው ሊወያዩበት ይችላሉ? ይህ በጣም ሌላ ኢትዮጵያን ቾክ ለማድረግ ወይም ደግሞ ለማነቅ ግብፅ የዘየደችው ሌላ መንገድ ከመሆን ባለፈ ምንም አይነት ሀሳብ ወይም ደግሞ ምንም አይነት ምክንያት ሊጠቀስ አይችልም። ምናልባትም ደግሞ በዋናነት በኬንያ በሶማሊያዊ የጁባላንድ ግዛት ባላት የይገባኛል ጥያቄ መሰረት በዛ ጉዳይ ላይ ሊወያዩ ይችላሉ ግብፅና ኬንያ። ይህም ማለት ደግሞ ግብፅ በስፍራው እንግዲህ በለደ ሀዋን ጨምሮ የታችኛው ሸበሌን ግዛት የሚያጠቃልለውን የግብፅን የጦር ሰፈር በእርግጥ ጁባላንድ ውስጥ ደግሞ ኬንያ ያላትን ግንኙነት በሚመለከት ያላትን ኢንተረስትን በሚመለከት እንደዚሁ ውይይት ሊያደርጉ ይችላሉ። ምክንያቱም ወደ ግጭት ሊያመራም ስለሚችል ወደፊት ማለት ነው። ያንን ከወዲሁ ፕሪቨንት ለማድረግም በእርግጥ ውይይት ሊያደርጉ ይችላሉ። ከዛ ባለፈ ግን ምናልባትም ኢትዮጵያን ለመክበብ የቀረቻት አንደኛ ብቸኛዋ ሀገር እንግዲህ ኬንያ ነበረች ለግብፅ። እሷንም እንደዚሁ ሄዶ የመያዝና የማባበል ስራ እየተሰራ ነው የሚገኘው። በነገራችን ላይ በአብደላቲ የውጭ ጉዳይ ሚኒስትራቸው የካይሮ ውጭ ጉዳይ ሚኒስትር ወደ ኬንያ ከሄዱ በኋላ በጣም በርካታ ቃል ገብተዋል ለግብፅ ለይቅርታ ለኬንያ እና ከዛ ቃል መግባት ውስጥ አንደኛው እንዲያውም ኬንያ በቀጠናውና በዓለም አቀፍ ደረጃ የሚኖራትን ተጽዕኖ ፈጣሪነት ለማሳደግ ግብፅ በጣም የበኩሏን ድርሻ እንደምታደርግና በተለይም ደግሞ ከኬንያውያን ሆኖ ለዓለም አቀፍ ወንበር የሚሮጡ ለዓለም አቀፍ ተቋማት ይቅርታ የሚተጉ የዓለም አቀፍ ተቋማትን ስፍራና ቁልፍ ቦታዎችን ለመያዝ የሚወዳደሩ የኬንያውያን ዜጎችን እንደዚሁ በመደገፍና ፕሮሞት በማድረግ አይነተኛ ድጋፍ ለመለገስ ነው ግብፅ ቃል የገባችው። ከዛም ውስጥ እንግዲህ ፊቢ ኦኮዋ የተባሉ የኬንያዊ ያው ዳኛ ናቸው እና ለኢንተርናሽናል ኮርት ኦፍ ጀስቲስ ለተባለ ስፍራ ይሮጣሉ በቅርቡ እንግዲህ ያን ለመመረጥ እና ይህንም እንዲያገኙ ግብፅ የበኩሏን
እንደምትወጣና በጣም ከፍተኛ ሎቢ እንደምታደርግም እንደዚሁ ቃል ተገብቶላቸዋል። በነገራችን ላይ እንደዚህ አይነት ቃል የመግባትና ኬንያውያንን ወደ ቀጠናዊ አህጉራዊ እንዲሁም ደግሞ በዓለም አቀፍ ደረጃ ተሰሚነት እንዲኖራቸውና ቦታ እንዲያገኙ እንደዚሁም ደግሞ ኬንያውያን ቁልፍ ቦታዎችን እንዲኖራቸው ከማድረግ ጋር በተያያዘ ጠቅላይ ሚኒስትር አብይ አህመድ በጣም ስማቸው በክፉ ይነሳል። የሙሳ ፋኪ ማሃማን ለመተካት ውድድር ያደርጉ ነበረ ራይላ ኦዲንጋ እና ጠቅላይ ሚኒስትር አብይ አህመድም እንደዚሁ ቃል ገብተው ነበረ ለኬንያው ጠቅላይ ሚኒስትር ዊሊያም ሩቶ እና ያው ራይላ ኦዲንጋን ቮት እንደሚያደርጉና ለኤዩ ቼርፐርሰንነት እንደሚመርጡ እንደዚሁ ቃል ገብተው ነበረ። ነገር ግን ያ ሳይሆን ቀርቶ የጅቡቲያዊው አሊ ዩሱፍ ተመርጠዋል በኋላ። ይህ በመሆኑም እንደዚሁ በጣም ከፍተኛ የሆነ ቅሬታም እንደዚሁ ሲስተዋልባቸው ነበረ በጠቅላይ ሚኒስትር አብይ አህመድ ዘንድ እና አሁን ግብጽ በጣም ያን አይነት ሪዘንትመንት ያላቸውን ኬንያውያንን ያውቃሉ ክፍተታቸውን እና በዛ በኩል ሄደው ተመሳሳይ አይነት ሎቢ ሊያደርጉ እንደሆነ እንግዲህ ፊቢ ኦኮዋን ለኢንተርናሽናል ኮርት ኦፍ ጀስቲስ እንዲመረጡ ለማድረግ የበኩላቸውን ሚና እንደሚወጡ እንደዚሁ ሎቢ ያደረጉ ነው የሚገኘው። በነገራችን ላይ እንግዲህ የሁለቱ ሀገራት የካይሮና የናይሮቢ የንግድ ግንኙነት እንግዲህ ወደ ባለሳሳት ወደ እንግዲህ ግማሽ ቢሊዮን ዶላር ያልፋል። በአንጻሩ ኢትዮጵያና ኬንያ እንግዲህ ወደ 200 ሚሊዮን ዶላር አካባቢ ነው የንግድ ግንኙነታቸው ያለው። ይህ ራሱ በጣም ከጎረቤት አገርነትና ከጎረቤት ጎረቤታዊ ከሆነ ግንኙነታችን አንጻር ሲመዘን በጣም አነስተኛ ነው እና ኢትዮጵያ በእርግጥ ምን አይነት ሀሳብ እያራመደች እንደሆነ እንደዚሁ ግልጽ ሊሆን ይገባል። ወይም ደግሞ የግብፅን ፔስ በመቅደም እንግዲህ ከመታፈን ወይም ደግሞ ቾክ ከመደረግ እንደዚሁ መዳን በጣም ያስፈልጋል ብዬ አስባለሁ። ኢትዮጵያ ምን አይነት ስትራቴጂ እየተከተለች እንደሆነ በእርግጥ በጣም ግራ የሚያጋባም ነው። ከዚህ ቀደም ያው በቅርቡ አድማጮቻችን እናንተም እንደምታስታውሱት በኢትዮጵያና በኬንያ ቦርደር በጣም ለአጭር ጊዜ የቆየ የተኩስ ልውውጥ እንደዚሁም ደግሞ የኬንያ የፖሊስ ኃይል ወደ ኢትዮጵያ ድንበር ዘልቆ በመግባት ኢትዮጵያን የገደለበትን አጋጣሚ የሚታወስ ነው እና ከኢትዮጵያ በኩል በይፋ የተሰጠ መግለጫ እንኳ የለም። ኬንያ እንደፈለገች የምትፈነጭበት እንደፈለገች አካባቢውን ቀጠናውን ወይም ደግሞ የኢትዮጵያን ዳር ድንበር እንደዚሁ አልፋ ገብታ አራጊ ፈጣሪ የምትሆንበት እድል የተፈጠረበትም ጊዜ ነው አሁን እና በእርግጥ እንደዚህ አይነት የግብፅ አለሁ ባይነትና ወገንተኝነት ተጨማሪ ማን አለብኝነት በኬንያም ሊሰጥ ይችላል እና ኢትዮጵያ ጠላት ቅነሳ ማድረግ እንኳ ባይቻል እንዲያው በዲፕሎማሲያዊ መንገድ እንኳ እያስታመሙ መቀጠል እንዴት እንዳልተቻለን ወይም ደግሞ እንዴት እንዳቃተን አሁንም ግልጽ አይደለም። በእርግጥ ከሰሞኑ እንግዲህ ብሉምበርግም የዘገበው አንድ መረጃ አለ። ወደዛውም ለማለፍ ያህል ወደ ኬንያና ወደ ኤርትራና ኢትዮጵያ ድንበር ያለው እኛም በዜና ወጃችን በእርግጥ ከብሉምበርግም አስቀድሞ በተደጋጋሚ ለማለት ሞክረን ነበረ። በርካቶች በእርግጥ የኢትዮጵያ ጦር ወደ ትግራይ አልገባም፣ የፌዴራል ጦር ወደ ትግራይ አልገባም የሚሉ መከራከሪያዎችን የሚያነሱ ቢሆንም ነገር ግን በኋላ ደግሞ ብሉምበርግ ያወጣው ዘገባ እንደሚያመለክተው በኢትዮጵያና በኤርትራ ድንበር የጦር ዲፕሎይ እየተደረገ ነው የሚገኘው በሁለቱ ወገን እና ይሁን እንጂ ኢትዮጵያ እንደዚህ አይነት በጣም ማሲቭ የሆነ በጣም ለትልቅ ጦርነት እየተዘጋጀች ባለችበት ወይም ደግሞ የሚሊተሪ መፋጠጥ እያደረገች ባለችበት ሁኔታ ጠላት የመቀነስ ስትራቴጂ ግን እያደረገች አይደለም። ጦርነት በጣም ዴሊኬትድ የሆነ ኢቨንት ነው። በነገራችን ላይ ማለት በጣም ጥቂት የሆነ ስህተት በጣም ሰፊ ዋጋ ሲያስከፍለን ነው የምናውቀው ወይም ደግሞ የምናየው። በሰሜኑ ጦርነትም እናየዋለን። አሁንም አማራ ክልል ጋር ባለው ጦርነት ከፍተኛ ዋጋ የፌዴራል ጦር እየከፈለ የሚገኝበት ምክንያት ኢትስ ቢኮዝ ምንም አይነት ስትራቴጂ ያለው ወይም ደግሞ የታለመ እቅድ የወጣለትና ግቡ የሚታወቅ አይነት እርምጃ ከመንግስት እየተካሄደ ስላልሆነ ነው እና አሁን ደግሞ በጣም
ቀጠናዊ ግጭቶችን በጣም በርካታ የቀጠናውን አገራት ሊያሳትፉ ይችላሉ የተባሉ ግጭቶችን ለማዋለድ እያማጥን ያለን ሀገር እንዴት አይነት በዲፕሎማሲ መንገድ እንኳ ሌሎችን እያባበሉ ለመያዝና ጠላትን መቀነስ እንኳ ባይቻል ጠላትን መቀነስ እንኳ ባይቻል ቁጣውን ግን ማዘግየት የሚቻልበት አይነት የዲፕሎማሲ አካሄድ እንዴት መሄድ እንዳልተቻለ አሁንም አይገባኝም። እንወተውታለን። በእርግጥ ይህ አይነት አክቲቪዝማችን ወይም ደግሞ ማለት በዚህ ጉዳይ ያለን እንግዲህ መንግስት ወይም ደግሞ የሚመለከተው አካል እስኪያደምጥና እስኪሰማ ድረስ መናገራችንን አናቆምም። አሁንም ዲፕሎማሲውን በደንብ መጠንከር አለበት። በርካቶች ከዚህ ቀደምም ለማለት ሞክሬ ነበረ። አንዳንድ ቦታ የማይገባቸው ቦታ ተመድበው አሁንም እየባከኑ ያሉ በጣም ሲዝንድ የሆኑ ዲፕሎማቶችን አሁንም አውጥቶ ወደ ቀደመው ስፍራቸው መመደብ በጣም እጅጉን የተሻለ ይመስለኛል። እንደዚሁም ደግሞ በጣም በርካታ አቅም ያላቸውና ጉልበታም ሀገራቸውን በቅንነት ለማገልገል የሚተጉ የወጣት ዲፕሎማቶች አሁንም አሉ በውጭ ጉዳይ ሚኒስቴር ውስጥ እና እነሱንም አውጥቶ ያለ እረፍት እንዲተጉና እንዲሰሩ ማድረግ በጣም አስፈላጊና የቁርጥ ጊዜ ላይ እንገኛለን ማለት ነው። በነገራችን ላይ አሁንም ቢሆን በእርግጥ የአምባሳደር ሱሌማን ደደፎ ሞቃዲሾ ነው የሚገኙት። ምን አይነት ስራ እየሰሩ እንደሆነና ስራቸው የሚገመገምበትም ነገር ቢቻል በጣም አሪፍ ነበረ። ምክንያቱም እርሳቸውም ወደ ህዝብ ቀርበው የተሰሩ ስራዎችን እንደዚሁ ማድረስና ብሪፍ ማድረግ የሚችሉበትም ቢሆን እና ስራቸው ቢገመገም ብሪፊንግ ቢኖራቸው በተለይም ደግሞ ከሚዲያ ጋር ባለው ብሪፊንጋቸው ነገሮችን ግልጽ ለማድረግ እና ለሀገር ውስጥ የሚዲያ ኮንሰምፕሽን እንኳ የሚሆኑ ነገሮችን መስጠት ቢችሉ ነገሮች በጣም እየጠሩ የሚሄዱ ይሆናሉ። በእርግጥ ኦፍኮርስ በምስጢር ሊያዙ የሚችሉ ነገሮች እንዳሉ ሆነው ነገር ግን ህዝብ ኢትዮጵያውያን ሊሰሙት ሊያውቁት እስከሚገባቸው ልክ ድረስ ግን እንደዚሁ ቢያውቁ የተሻለ ይመስለኛል ማለት ነው። ምክንያቱም አያለውኛ አሁንም በራሳቸው ተነሳሽነት ብዙ አይነት ግልጽ ደብዳቤዎች ለተለያዩ ዓለም አቀፍ ተቋማትና ግለሰቦች እንደዚሁ እየላኩ የሚገኙ በጣም ቀናኢ የሆኑ ኢትዮጵያውያን አሁንም እየታዩ ነው የሚገኘው። በእርግጥ መንግስት መስራት የሚገባውን ነገር ነው እነዚህ ዜጎች በግላቸው እየሰሩ የሚገኘው እና የበቃ የነቃ እውቀት እንዲኖረው ህዝቡ ወይም ደግሞ ወጣቱ በተለይም ደግሞ የሀገሩን ሁኔታ የቀጠናውን ሁኔታ በውል ለመረዳት እየሞከረ ያለውን ጄኔሬሽን በእውቀት ለማስታጠቅም እንደዚህ አይነት ግልፀኝነት ቢኖር በእጅጉ ጠቀሜታው የጎላ ይሆናል ማለት ነው። ለዛሬ እንግዲህ ወደ እናንተ ለማድረስ የያዝኩት ሀሳብ ይህን ይመስላል። በቀጣይ ሳምንት እንግዲህ በሌላ ርዕሰ ጉዳይ ወደ እናንተ እንደርሳለን። እስከ ሳምንት መልካም ሳምንት። ሀሳብ አስተያየቶቻችሁ እየደረሱን ነው፣ በጣም እናመሰግናለን። አሁንም ደግሞ እንደዚሁ የሚሰማችሁን በዚህ ጉዳይ ላይ ብታተኩሩ የምትሉትንም ደግሞ ሀሳባችሁን እንድትልኩልን እንደዚሁ እንጠብቃለን። ሆርን ኮኔክት @gmail.com የኛ የቀጥታ ከአድማጮቻችን መረጃዎችን የምንሰበስብበት ወይም ደግሞ ሀሳብ አስተያየቶቻችሁን የምንቀበልበት የኢሜል አድራሻችን ነው። ጻፉልን። እንግዲህ እስከ ሳምንት መልካም ሳምንት።